የመሃል ከተማ መዳረሻ በሆነችው ፒያሳ በማራኪ የኮሪደር ልማት ደምቆ በሚገኘው ውብ መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እነሆ እያልን ልዩ የከተማ እይታን ከጠዋት ፀሐይ ጋር አጣጥሞ በያዘው ብሎክ ከ25% ልዩ ቅናሻችን ጋር ከባለ 1 እስከ ባለ 3 መኝታ በተለያየ የካሬ አማራጭ አቅርበንላችኋል። በ10% 690 ሺህ ብር ቅድመ ክፍያ ብቻ ቀሪውን በግንባታው ሂደት ያለምንም የዶላር ንክኪና ከወለድ ነፃ በሆነ መንገድ የሚከፍሉበት መንገድ የተመቻቸለት። ምን ይሄ ብቻ! እዛው ፒያሳ አድዋ ሚውዚየም ፊት ለፊት G+5 የገበያ ማዕከል በ3.9 ሚሊዮን ሙሉ ክፍያ እና በ900 ሺህ ብር ቅድመ ክፍያ የግሎት ያድርጉ። ጥራትና እምነት መገለጫው የሆነው ቴምር ሪል ስቴት ደንበኞቻችን ምስክሩ ናቸው። ለበለጠ መረጃና ለቢሮ ቀጠሮ ከታች ባለው ስልክ ይደውሉ። የወያኔ መንገድ ጠራጊዎች ወያኔ የሚለውን አይደለም የተጠቀምኩት፣ መግለጫውን ያወጡ ሰዎች ነው የተጠቀሙት። እንዲሁም የኤርትራ መንግስት ምላሽ፣ ሁለቱን አንድ ላይ አድርገን እንመለከታቸዋለን። በአሸተ ደምለው እና ኮሎኔል ደመቀ ዘውዱ የሚመራው የወልቃይት ጠገዴ ሁመራ አስተዳደር ጠገዴ ወረዳ መግለጫ ወጥቷል። ይሄ ያወጣው መግለጫ ዛሬ አነጋጋሪ ሆኖ ውሏል። ይሄ መግለጫ የሀዘን መግለጫ ነው ያወጡት። የጠገዴ ወረዳ የሀዘን መግለጫ ነው። በሀዘን መግለጫቸው ላይ ምንድን ያሉት? ኮቴሽን የወያኔ መንገድ ጠራጊዎች፣ የጠላት ኃይሎች የተከዜ ዘብ አርሶ አደሮችን እና አባላት የሆኑትን ሚሊሻዎች ገድለውብናል፣ አርሶ አደሮችን ገድለውብናል የሚል የወያኔ መንገድ ጠራጊዎች በሚል ነው ያሰፈሯቸው። በጠገዴ ወረዳ ጎቤ ቀበሌ ውስጥ የገቡት የወያኔ መንገድ ጠራጊ የጠላት ኃይሎች በፈጸሙት ጥቃት አርሶ አደሮቻችንን፣ ገበሬዎቻችንና ሚሊሻዎቻችንን ግድያ ፈጽመዋል የሚል ነገር ነው የሚያነሱት። እንግዲህ ከጥቂት ቀን በፊት የፋኖ ኃይሎች በዚህ ወረዳ ገብተው ከ15 በላይ አርሶ አደሮችን፣ ሚሊሻዎችን፣ አርሶ አደር ሆኖ ሚሊሻዎችን ወይም ተገዜም ሊሆኑ ይችላሉ መግደላቸውን ያው በይፋ መናገራቸው የምታውቁት ነው እና አንዱ በጣም ስሜት ውስጥ የቀጥታቸው አይ ቲንክ ይሄ ይመስለኛል። ስለዚህ ነው የወያኔ መንገድ ጠራጊዎች ዓላማ የማንነትና የወሰን ጥያቄዎቻችንን በማደናቀፍ ለወያኔ አስረክቦ ለመስጠት ነው የሚል መግለጫ ያወጡት። በፋኖ ላይ ነው መግለጫ ያወጡት። ከዚህ በኋላ በእነዚህ የወያኔ መንገድ ጠራጊዎች ላይ የተጠናከረ እርምጃ እንወስዳለን ብለዋል። እንግዲህ የስም ዝርዝሮቹም ወጥተዋል። አንዳንዶቹን ስም ዝርዝሮች ለማየት ሞክሬ ነበረ። ወንድማማቾች የተገደሉበት ያለ ይመስላል። ከገበሬዎቹ ወይም ከታጣቂዎቹ ሚሊሻዎች ውስጥ አደራጀው አሰፋ፣ አበጃ አሰፋ የሚባሉ ወንድማማቾች ይመስሉኛል። ጥጋቡ ጥላሁን፣ ሽጉጡ ጥላሁን የሚባሉ አርሶ አደሮች ወንድማማቾች ይመስሉኛል። አሰፋው ሸቴ፣ አበራ ሸቴ የሚባሉ በዛ መልኩ ያሉ ወደ 15 ሰዎች አካባቢ ግድያ ተፈጽሞባቸዋል። በፋኖች ነው እርምጃ የተወሰደባቸው። ስለዚህ በዚህ ደረጃ የጠንካራ መግለጫ የነዚህ የነ ኮሎኔል ደመቀ ቡድን አውጥቷል። ምንድነው ኢምፓክቱ፣ ምን ያመጣል የሚለውን ነገር የተወሰነ ማየቱ ተገቢ ነው። ይሄ ጉዳይ ያው አሳሳቢ ጉዳይ ነው። ያሳዝናል በጣም እና ሚዲያ ሞኒተር ለማድረግ ሞክሬ ነበር። ሚዲያ ሞኒተር ሳረግ የሚገርም ነው። ከፍተኛ የሆነ የጎራ መደበላለቅ ነው ያየሁት። በነገራችን ላይ ሚዲያ ላይ
በጣም ግራ የተጋባ የጎራ መደበላለቅ የምጠብቀው ስላልሆነ አይደለም። የጎራ መደበላለቁ በአንዲት በእንደዚች አይነት ኢንሲደንት ስንት ነገር ሲወራለት የነበረው ነገር ብትንትን ወጥቶ ድብልቅልቅ ያለ የጎራ መደበላለቅ ማለት ነው። እሱን ያየሁት እና ሚዲያዎቹን በፓርት ላወጣቸው ሞከርኩኝ። የጎራ መደበላለቁ ማለት ነው እና ለማየት ሞከርኩ። ለምሳሌ የአንዲ ልጆች የምላቸው ሚዲያዎች እንዴት ነው የዘገቡት? አንዱ ሳይድ አንዱ ሚዲያ ላይ ያሉት እነሱ የአንዲ ልጆች ናቸው። የአንዲ ልጆችን ለማየት ሞከርኩ። ክሪቲካል የአማራ ጽንፈኛ ሆነው የፋኖ ደጋፊ ሚዲያዎች የምላቸው ደግሞ እነሱንም ለማየት ሞከርኩኝ። ብዙዎቹ አሜሪካን ሀገር፣ አውሮፓ፣ ዩጋንዳ ያሉ ማለት ነው። እንዴት ነው የዘገቡት? ደንበኛ የባቢሎን ቋንቋ ነው የሆነው። ቴንኪው ዘላለም። የዚህ የቋንቋ ምድብ የባቢሎን በሳሎን ነው አይደል? ዩኒቨርሲቲ ሆኜ ነው ያየሁት መሰለኝ። ባቢሎን በሳሎን ነው ያየሁት። በነገራችን ላይ የቋንቋ መደበላለቁ ማለት ነው። እና የፋኖ ደጋፊ አክራሪ አማራ ምናምን የሚለው እነሱን ደግሞ አየዋቸው። እነሱ ውስጥ ገባው ነው ከፋፈልኩና እስቲ የጎጃም ሴንተር ያደረገው እንዴት ነው የዘገበው? የወሎ ሴንተር ያደረገው እንዴት ነው የዘገበው? የጎንደር ሴንተር ያደረገው እንዴት ነው የዘገበው? የባቢሎን በሳሎን ነው ማለት ነው። ቋንቋቸው ተደበላልቆ እዛው የአማራ አክራሪ ውስጥ ያሉ ጎጃምም የወሎም ስለሚታወቁ በነገራችን ከሌላችሁ ይችላል ድብልቅልቅ እና የዚህ የእስክንድርንም ደግሞ ጨምሮ ማለት ነው የጎንደርን ጨምሮ ሰው እንደዚህ ቋንቋ ይደበላለቃል በአንዲት ኢንሲደንት። ይሄ የጅቡ ጉዳይ እኮ ነው የመጣው። ያ ሰው እኮ ዝም ብሎ አይደለም የሞተው። እንደ ጅብ ነው ጎን ለጎን የሚሄዱት ያለው። ዝም ብሎ እኮ አይደለም ያለው። በጣም ታሪካዊ ንግግር አድርጎ ነው ሄደው። በነገራችን ኢዝ ኖት ኦንሊ የማይተማመኑ ባልንጀራዎች ጎን ለጎን በየወንዙ ይማማላሉ አይደለም የነሱ። እንደ ጅብ ነው የሚሄዱት። እንደ ጅብ እየተጠባበቁ ማለት ነው። አንዱ ከፊት አንዱ ከኋላ አይሆንም። ድብልቅልቅልቅ ያለ የጎራ መደበላለቅ የቀለጠው መንደር። ቴንኪዩ የባቢሎን በሳሎን ባቢሎን ነው በቃ አልቃሽና ዘፋኝ ያለበት አይነት ማለት ነው። የፋኖ ደጋፊዎች ሚዲያም ስመለከት ቋንቋቸው ተደበላልቋል። ከዛ ለጌታቸው አሰፋ ልጆችንም አየዋቸው። እነሱ ናቸው ኮንሲስታንት። በነገራችን ላይ እነሱን አለማድነቅ አይቻልም። የጌታቸው አሰፋ ልጆች ኮንሲስተንት ናቸው። ርዕሱንም ሲሰጡት የብልጽግናው መዋቅር እያሉ ነው የሚሰጡት። የብልጽግና ሚሊሻ ነው እያሉ ርዕስም የሰጡት። የብልጽግና የጸጥታ ኃይል እያሉ ነው ርዕስ የሰጡት። እና አሸተው ደምሌም እነ ኮሎኔል ደመቀ ዘውዱም የብልጽግና አመራሮች ነው ያሏቸው። እነሱ በጣም ቋሚ እንትን ነው የሆኑት። አላወላገዱም። ቢመቱም የተመቱት የብልጽግና አባላቶች ናቸው ነው ያሉት። የተመቱት የብልጽግና መዋቅር ነው ያሉት። የጌታቸው አሰፋ ልጆች በጣም ስትሬት ላይን የሆነ ዘገባ ነው እስካሁንም እየሰሩ ያሉት። የእነሱ የተለየ ነው ማለት ነው። መደበላለቅ አላየሁባቸው። ግራ ሲጋቡም አላየሁም። ክሊር ናቸው እነሱ። ስለ አሸተውም ቢያነሱ ግልጽ ናቸው። ስለ ኮሎኔል ደመቀም ቢያነሱ ግልጽ ናቸው። ስለ ዘብ ምናምን የሚባለው የተከዜ ዘብም ቢባሉ የብልጽግና ዘብ ነው የሚሉት ግልጽ ናቸው እነሱ። ስለዚህ
ሚዲያው የጎራው መደበላለቅ ከዛ ጋር የተያያዘ ነገር ነው። የደብረጽዮን ልጆችም ግልጽ ናቸው። የተመቱት የብልጽግና ሚሊሻዎች ናቸው የሚል ነው የጻፈው። እንደውም የብልጽግና ወታደሮች ሚሊሻዎች ተከዜዘ የሚባለው የብልጽግና ወታደሮች። ስለዚህ የደብረጽዮን ልጆችም በሚዲያ ሞኒተር ስታደርጉ የተለየ ነገር አትመለከቱ። ድብልቅልቅ ያለው ጎራ የተደበላለቀው ኮንፊውዝድ የሆኑት የአንዲ ልጆችና የአማራ ጽንፈኛው ኃይሎች ናቸው። ይሄ የሚነግረን ብዙ ነገር ነው። ከዛ እንግዲህ ወደ አቅጣጫ ማስቀየር ሲሄዱ ነው ያየነው። አቅጣጫ የማስቀየር ስራ በአብዛኛው የጎጃም ፋኖ ነው ይሄን ለመስራት እየተሯሯጠ ያለው። የጎጃም አማራ ፋኖ የፖለቲካ ኃላፊው በተለይ ፋኖ አስረስ አቅጣጫ ለማስቀየር ትንሽ እየሞከረ ነው። ይሄ ቀላል ነገር አይደለም። አሁን በዚህ ላይ ምንድነው የምትወስደው አቋም? እንግዲህ እነሱ የወያኔ መንገድ መሪዎች ብለው መጥተዋል። የወያኔ መንገድ ጠራጊዎች ብለው መጥተዋል። ጎንደሮቹ በአብዛኞቹ ኢቭን ፋኖም ቢሆኑ እንደወረደ ነው የወሰዱት። ይሄን ልክ ነው፣ የወያኔ መንገድ ጠራጊዎች ናቸው ነው እያሉ ያሉት። ገብተው የገደሉን የጨፈጨፉን የወያኔ መንገድ ጠራጊዎች ናቸው የሚል ነው የጎንደሮቹ እያነሱ ያሉት። ንዴትም አለ በውስጣቸው። የተፈረካከሰውን በባዶ አይደለም። ይሄ አየር ላይ ተመስርቶ አየር ላይ የተበተነው ድርጅት አፋብህ ነው ምናምን የሚባለው አየር ላይ ተመሰረተ፣ አየር ላይ ተበተነ። ስለዚህ ጎጃሞቹ ማስቀየስ አለባቸው። በአንድ በኩል የተገደሉት በፋኖች ነው ተብለዋል፣ እሱም ማስቀየስ አለባቸው። በሌላ በኩል ደግሞ የተገደሉት አርሶ አደሮች ናቸው። ኢቭን ሚሊሻ አርሶ አደር ሚሊሻ ነው፣ ፎቶቸውም ወጥቷል። ይሄ ደግሞ የጎንደር ማህበረሰብ የአማራ ማህበረሰብ ጋር ቁጣ ፈጥሯል። በጣም ቁጣ ፈጥሯል። ይሄ ነገር ምንድነው እየተካሄደ ያለው? ውስጠ ሚስጥራቸው ወጣባቸው። የነዘመነ የናስረስ ውስጠ ሚስጥር እና ውስጠ ስምምነት ሴራ እየተጋለጠ ሄደ። ይሄ ነገር ምን ነው የሆነ ያለው? እንዴ ተከዜዘ የሚባለውን እያዳከሙ ነው እንዴ? አርሶ አደሩን እየገደሉት ነው እንዴ መባል ጀመረ። ይሄ ለአማራው በአጠቃላይ ነው። ሪጋርድ ለሰው የብልጽግና ደጋፊ ሆነም አልሆነም፣ የብልጽግና አባል ሆነም አልሆነም፣ የተቃዋሚም ሆነ አልሆነም፣ ሁሉም አማራ ጥያቄ ውስጥ መግባት ጀመረ። ስለዚህ እነ ፋኖ አስረስ ማስቀየስ ነበረባቸው። ስለዚህ ፋኖ አስረስ መጥቶ ሌላ ነገር ይዞ መጣ ማለት ነው። ምን ይዞ መጣ? ወደ ጎጃም በሶስት አራት አቅጣጫ የኢትዮጵያ መከላከያ ከበባ ፈጽሞብናል። እኔ አጠቃላይ ወታደራዊ እንቅስቃሴው ምን እንደሆነ ብዙ ዲቴል የለኝም። ከበባ ተፈጽሟል አልተፈጸመም ብዙ እውቀቱ የለኝም። ገብቼ ከበባ አልተፈጸመም ተፈጽሟል ምናምን ልል አልችልም። ግን እኔ ባለኝ አረዳድና መረጃ የጎጃም ፋኖም በሶስት አራት ዙር የሚከበብበት አሁን ምንም ምክንያት የለም። አንዳችን ምክንያት የለም። ሶስት አራት ዙር በሶስት አራት ከበባ የሚፈጸምበት ይህን ነው የሚባል የመዋቅር አቅም ኖሮት የለም። አሁን አስረስ ጋር ሄዳችሁ ብታነቡ ከበባ ተፈጽሞብናል። ከሌሊቱ 10 ሰዓት ጀምሮ ነው ከበባ የተፈጸመብን። በጎንደር በኩል 30 ካሚዮን ከነተሳቢው 30 ካሚዮን ነው የመጣበት በጎንደር በኩል ከነተሳቢው። ኢማጂን እንግዲህ 30 ካሚዮን ከነተሳቢው አስቡት። በምን በኩል? በጎንደር በኩል ወደ ባህር ዳር። በወሎ መስመር ደግሞ እጥፍ ይላል። እጥፍ ማለት 60 ካሚዮን ማለት ነው ከነተሳቢው። ከዛ ደግሞ በወለጋ በኩልም ተመሳሳይ ይላል። ስለዚህ በጎንደር በኩል 30 እጥፍ ካሚዮን ከነተሳቢው የመጣ ነው። በወሎ መስመር ደግሞ 60 ካሚዮን ከነተሳቢው የመጣ ነው። በወለጋ በኩል ደግሞ 60 ካሚዮን ከነተሳቢው የመጣ ነው። ሁለተኛ ክፍለ ጦር ነው ሁለተኛ ምናምን የሚባለው።
ስለዚህ ተከበናል፣ እየተከበብን ነው። በየአረቄ ቤት እኮ ነው የተደበቀውና በየጥሻው እኮ ነው እየሮጠ ያለው በየጥሻው። እና አሁን በዚህ 60 ካሚዮን በዚህ 60 ካሚዮን በዚህ 30 ካሚዮን ከነተሳቢው ልንከበብ ነው፣ አደጋ ውስጥ ነናል። ግን ይላል ደግሞ መጨረሻ ላይ እንኳን በጎንደር መስመርም ቢመጡ በወሎም መስመር ቢመጡ በወለጋ መስመር ቢመጡ ትንቅንቅ ላይ ነን ይላል። ይሄ ትንቅንቅ የኛ ክፍለ ጦርና ኮማንዶዎች ትንቅንቅ ላይ ገብተዋል፣ የድል ዜና ለማብሰር ተዘጋጅተዋል ይላል። የድል ዜና ሊያበስሩ ነው አሁን ኮማንዶቹ ክፍለ ጦሮቹ ምናምን ማለት የነማ የናዝረስ። የት ነው ያለው አስረስ? በነገራችን ላይ ዘመነ የት ነው ያለው? እዚህ ትንቅንቁ መሃል ነው ያለው አለ። ትንቅንቁ መሃል የተናነቀ ነው። 30 ካሚዮን ከነተሳቢው በምን በኩል? በጎንደር በኩል 60 ካሚዮን ከነተሳቢው ቤት በኩል በወሎ በኩል 60 ካሚዮን ከነተሳቢው ቤት በኩል በወለጋ በኩል በጎንደር በወሎ በወለጋ ምን ያህል ከባድ እንደሆናችሁ ምን ያህል አስፈሪ ኃይል እንደሆነ የነዘመነ ደን ይህን የሚያስተጋባለት ማን ነው? በዋናነት የጌታቸው አሰፋ ሚዲያዎች በየቀኑ ባይዘዌ በየቀኑ ጦርነት አለ እያሉ የሚዘግቡት የጌታቸው አሰፋ ሚዲያዎች ናቸው። በየቀኑ ዳይሊ አንድም ቀን የአማራ ክልል ላይ ዛሬ ህዝቡ ትንሽ እፎ ያለ የጥይት ድምፅ አልተሰማም ማለት አይፈልጉም። ፈጥረውም ቢሆን ዜና ይሰራሉ። ብዙ አዳማጭ አላቸው። በዛ አጋጣሚ ዲቶስ ጌታቸው አሰፋ ያስቀመጠላቸው አቅጣጫም እረፍት መንሳት ማህበረሰብን ቢያንስ የፕሮፓጋንዳ እረፍት መንሳት ነው ያላቸው። በጣም ዌል ትሬንድ ናቸው። እሱ በደንብ ሰልጥነዋል። አንድም ቀን የአማራ ክልል ሰላም አደረ እንዲሉ አይፈልጉም። ዜናቸው ውስጥም የለም። ይህ ነው እውነቱ በነገራችን ላይ። ስለዚህ ፋኖ አስረስ መጣና ተከበናል። ምንድነው መንግስት ያው ጎንደርን ትቶታል። ወሎም ምሬ ወዳጆማ የለም እኮ ምሬ ወዳጆማ ተጣሉ መሰለኝ እኮ አይደል? አሁን ሽማግሌ እየላኩ ነው በነገራችን ላይ። ወደ ምሬ ወዳጆ ሽማግሌ ተልቋል፣ ወደ ጀነራል ተፈራ ሽማግሌ ተልቋል፣ ወደ እነ አስረስም ሽማግሌ ተልቋል። አታዋርዱንም ማለት ውርደቱን ራሱ መቆጣጠር አቅቷቸዋል በነገራችን ላይ። ይሄ ነው ብዙ ማውራት ምንም ጦርነት ውስጥ ፕሮፓጋንዳ አለ። ይሄ እውነት ነው። ምንም ጦርነት ያለ ፕሮፓጋንዳ አይሆንም። ጦር ከፈታው ወሬ ፈታው የተባለው በባዶ አይደለም። ዋር ስትራቴጂስ እነዚህ ሰርቲ ምናምን ሎስ ኦፍ ዋር የሚለው ራሱ አንዱ ፕሮፓጋንዳ ነው። ምንም ጥያቄ የለው። ግን በፕሮፓጋንዳ ውስጥ የሚመስል የሚባል ነገር አለ። there is gold black white gray ሁሌ ብላክ እያረከው ልትቀጥል ግናቸው ሁልጊዜ ውሻን በግ ነው ያልክ ልትቀጥል አትችልም። አንድ ቀን ሰዎች ውሻ መሆኑን ያውቃሉ። በጉ የተለመደ ቃል ስለሆነ ነው ውሻ በግ ያልኳቸው። የጥቁር ፕሮፓጋንዳ ውስጥ እድሜ ልክህን ከአማራ ክልል 95% ተቆጣጥረናል። አስረስ እኮ እሱን ያለን 85% የአማራ ክልል እያስተዳደር ነው። ባንኩንም ምኑንም ማዳበሪያውንም ምኑንም እኛንን የምናስተዳድረው። የለም መንግስት ያለ አካል እንኳን 85% 95% የአማራ ክልል ሊያስተዳደር ጥሻ እየሮጠ ነው። አንዳንዶቹ ከሀገር ወጥተዋል። አንዳንዶቹ ህወሓት ጋር ሄደዋል። መደበቂያ አጥተው ይቅርታ ጠይቀው ሁሉ አንዳንዶቹ የምሬ ወዳጆ ሰዎች ይቅርታ ጠይቀው ነው ቲፒኤልኤፍን የተቀላቀሉት። አሁን መቀሌ ያሉት ማለት በዚህ መጠን ነው ያለው።
ስለዚህ ተከበናል የኛ ቁመና ከዛ ደግሞ ኮማንዶቻችን ክፍለ ጦሮቻችን የድል ዜና ለማብሰር ተዘጋጅተዋል ምንድነው የሚጠቅመው አሁን ምን ይጠቅማቸዋል እንደዚህ አይነት ጥቁር ፕሮፓጋንዳዎች የትም ርቀት ነው የሚያስኬደው እርስ በራስ እየተባላ አሁን ጀነራል ተፈራና ዘመን ይነጋገራሉ ምሬ ወዳጆና ዘመን ይነጋገራሉ ሽማግሌ እስከ መላክ የተከደው ለምንድን ነው ከዚህ በኋላ የጎጃም ፋኖ አርማችንም ምንም ጎጃም ፋኖ እያልን ነው የምንጠቀመው በቃ አልቋል ለምን ተባለ አስረስ ለምንድን ነው ተጣድፎ ይሄ መግለጫ ያወጣው ለምንድን ነው የለንበት የድርጅት ይሄ ተባለ አወቃቀርም ውህደትም የዲያስፖራ ኮሚቴ ምናምን የሚባለው ውስጥ የለንም የውሳኔ ሐሳብ ውስጥም የለንም ማዕከላዊ ኮማንድ የሚባለው ውስጥም አልተሳተፍንም አማራ ፋኖ በጎጃም አመራር የማናቀው ያልተወያየንበት ነው ብሎ ለምን ጻፈ ስለዚህ ይሄ የውድቀታቸው ውጤት ስለሆነ አቅጣጫ ማስቀየሻ ይዘው መጡን ፋኖ አስረስ ምክንያቱም እዛ ወልቃይት ላይ የፈጸሙት ነገር ከአማራ ህዝብ ሙሉ ለሙሉ የሚያጣላቸው ብቻ ሳይሆን ትክክለኛ ገመናቸውን የሚያጋልጣቸው ሆነ እነዚህ ሰዎች ለካ ታማኞች አይደሉም በርግጥም እንደተባለው የነሱን ቃል ነው መስወስደው የወያኔ መንገድ ጠራጊዎች ናቸው ለካ በህዝብ ውስጥ ያለው አነጋገር ይሄ ነው ቶኪንግ ፖይንቱ ይሄ ሆኗል ያንዲ ልጆች ተደናቅጠው ወያኔ ልትወረን ነው ማምን ያሉ በባዶ አይደለም አብሮ ሲያጫፍሩ ከርመው አብረው ማገሳሳን ቅጥቅጥ ሰላማዊ ሰልፍ የፌስቡክ ምናምን እንትናን እንኳን እንደና መጣልን ወያኔ ይቅርበለን መለስ ይቅርበለን ስብሃት እንኳን መጣ ከስብሃት ጋር ሲያጫፍሩ ከርመው ወያኔ ልትወረን ነው አሉ ማገዛዛን ቅጥቅጥ ሰላማዊ ሰልፍ የተንቀጠቀጠው አገዛዝ ከዛው ለካንት ላይ ማር አገዛዛን ቅጥቅጥ ስብሰባ ያደረገው ሰው የለካ አይታመንም ድሮ ማናምነውም ነበር እኮ አታለለን ድስት ጥዶ ማልቀስ እድሜ ልካችሁን ድስት ጥዳችሁ ታለቅሳላችሁ እድሜ ልካችሁን ያ እኔም ደርሶኛል ፎቶግራፋቸው 15ቱን ወንድማማቾች ወደ 3 አካባቢ ያሉ መሰለኝ ቴንክ ዩ ቢፍ ዛሬ እንትኑ ፌስቡክ ምንድነው ትክክለኛ ስም አወጣው እንትኑ ዩቲዩብ ኤኒዌይስ BEFE እኔም ደርሶኛል ኦኬ ሱም ካወጣው ደርሶኛል የሆነ ሆኖ በዚህ መልኩ ማስቀየስ አይቻልም ማስቀየስ የአማራ ህዝብ ተቆጥቷል የጎንደር ህዝብ ተቆጥቷል እናንተ ለካ አላማችሁ እንዲህ ነው የሚል ገብቶታል whatever እኔ ወልቃይት ራያ ችግር እንዴት ይፈታ አቋሜን ታውቁታላችሁ በጣም ግልጽ አቋም ያለኝ ለማንም የምወግነው አይደለም ለማን አስሎንጋስ የኢትዮጵያ ድንበር እስከሆነ ድረስ የኔ ውግንናዬ የኢትዮጵያ አካል ነኝ ለሚለው ነው ውግንናዬ ደም ባስምሩልኝ ይሄን ነገር የትግራይ ልጆችም የአማራ ልጆችም አስምሩልኝ ወገቤን አስሬ የትግራይ ነው ወገቤን አስሬ የአማራ ነው ምል ሰው አይደለም ሱም አዲስ አበባንም ወገቤን አስሬ ኦሮሞ ነው የአማራ ነው አይደለም የሁላችንም ዋና መነሻዬን ምላትን ማንነቴን ምላትን አዲስ አበባ የሁላችንም ነው ያልኩ ወልቃይት የአማራ ነው ወልቃይት ኦሮሞ ነው ወልቃይት የትግራይ ነው ምናምን የሚል ሰው አይደለም ሰው በጣም ግልጽ እና በቃ ክሪስታል ምን ግልጽ መልስ ነው ያለኝ ግልጽ የወልቃይት ጉዳይ ትግራይ ወልቃይት የአማራ ራያ የትግራይ ራያ የአማራ አይደለም ያለው አትሊስት አዲስ ኮምፓስ ከከፈትኩ በኋላ ትልቁ መመዘኛዬ በኢትዮጵያ ውስጥ የሚቆየው ማን ነው መመዘኛዬ ድጋፍም ከሆነ የኔ ድጋፍ ያስፈልጋል አያስፈልግም ሌላ ጉዳይ ነው የኔ የድጋፍ መነሻዬ
ወልቃይትን ይዞ ኢትዮጵያ ውስጥ መቆየት የሚፈልገው ማን ነው የሚለው ነው ወሳኝ። so there is no ውግንና የሚባል ነገር የለኝም። ግን በእያንዳንዱ ጫማ ውስጥ ሆኜ ማውራት እችላለሁ። አሁን ማውራው የአማራ ጫማ ውስጥ ሆኜ ነው ያወራው ያለው። so አማሮቹ ምንድነው እያሉ ያሉት? እንዴ ለካ እነ ዘመነ ሊያስበሉን ነው፣ እነ ምሬ ወዳጆ ሊያስበሉን ነው፣ እየመጡ ለካ ሚሊሻዎቻችንን ገበሬዎቻችንን እየጨፈጨፉ ነው። የማመልክት ነው ይሄ፣ የወያኔ መንገድ ጠራጊዎች ለካ እነሱ ናቸው የሚል የመጣው በዛ ምክንያት ነው እያልኳችሁ ነው ያለው። so እነ አስረስ እቺን ነገር ለመሻገር በጎንደር በኩል 30 ካሚዮን ከነተሳቢው በወለጋ መስመር በእጥፍ በወለጋ መስመር በእጥፍ በወሎ መስመር በእጥፍ ብሎ የሚል ነገር ይዘው መጡ። ይሄ ነገር በግልጽ መነጋገር የሚያስፈልግ ይመስላል። አንደኛው ፖይንት ይሄ ነው። ሁለተኛው የኤርትራ መንግስት መግለጫ ነው። የኤርትራ መንግስት መግለጫ ያው ይተሳሰራል፣ አብሮ ማየት እንችላለን። ዞሮ ዞሮ የጥሩነት ቦታዎች የቱ ይሆናሉ የሚለው ነገር ስላለ ማለት ነው። የኤርትራ መንግስት በትላንትናው ዕለት ለኢትዮጵያ መንግስት ምላሽ ሰጥቷል። በሰጠው መልስ ላይ የሻቢያ መንግስት 1 2 3 4 ተብሎ ሊጠቀሱ የሚችሉ ሐሳቦችን አንስቷል። የሻቢያ መንግስት አንደኛ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ ዲፕሎማሲያዊ ዘመቻ አጠናክሮብኛል። የኢትዮጵያ መንግስት ጦርነት ሊከፍትብኝ ነው ብሎ ነው መግለጫ ያወጣው የሻቢያ መንግስት። ሲቀጥል የኢትዮጵያ መንግስት ኤርትራን የሚከሱ ደብዳቤዎችን ወደ ተባበሩት መንግስታት ድርጅትና ዋና ጸሐፊ እንዲሁም ለአገራት መሪዎች መላኩን ደርሼበታለሁ፣ ይሄ የሚያስወቅስ ነው ብሏል። ሁለተኛ ያሉት እሱ ነው። ለተባበሩት መንግስታትም መላኩን አይቻለሁ፣ ለዋና ጸሐፊው ለአገራት መሪዎች መላኩትንም አረጋግጫለሁ ይላል። ሶስተኛ ኢትዮጵያ ግጭትን በምክንያት ለማላበስና ለመቀስቀስ የሐሰት ባንዲራ እያውለበለበች ነው ይላል። የሐሰት ባንዲራ ነው እያውለበለቡ ያሉት። ይሄ የሐሰት ባንዲራ ኢትዮጵያ ግጭት ልትቀሰቅስ ፈልጋለች፣ ጦርነት ልትቀሰቅስ ፈልጋለች የሚል ነው ሶስተኛው መልእክታቸው። አራተኛ የኢትዮጵያ መንግስት አሁን እያደረገ ያለው የተለመደ ማደናገሪያ ነው። ይህ የዲፕሎማሲያዊ ዘመቻ ዓለም አቀፉን ማህበረሰብ ማታለልና በዚህም ረጅም ጊዜ ሲብላላ ለቆየው ጦርነት አጀንዳው ድጋፍ ማሰባሰቢያ ዓላማ ያደረገ ነው። ባጭሩ የኢትዮጵያ መንግስት እያታለለ ነው፣ ጦርነት ሊጀምርብን ነው እያለ ያሉት። አምስተኛ እውነታው ግን የኢትዮጵያ ገዢ ፓርቲ ብልጽግና የኤርትራ ወደቦችን በተቻለ መጠን በህጋዊ መንገድ አስፈላጊ ከሆነም በወታደራዊ መንገድ ለመውሰድ በሚል ላለፉት 2 ዓመታት በግዴለሽነት አላስፈላጊ መግለጫዎችና ተንኳሽ ጦር ሰበቃ ውስጥ እንደገባ ነው። እውነቱ ይሄ ነው የሚለው የኢትዮጵያ መንግስት ብልጽግና መንግስት የኤርትራ ወደቦችን በተቻለ መጠን በህጋዊ መንገድ በህጋዊ ለምለም የሚያስፈራው ህጋዊ መንገድ በነገራችን ላይ ሻቢያ ህጋዊ መንገድ የኤርትራ መንግስት ህጋዊ መንገድ ለምን እንደሚያስፈራው እኔ አሁንም ግልጽ ላድርግ፣ በኋላም ማስተያየት እሰጣለሁ። ወታደራዊ መንገድ የሚል የኢትዮጵያ መንግስት ያወጣው መግለጫ ካለ ፕሊስ ላኩልኝ፣ አዲስ ኮምፓስ @gmail ላይ ላኩልኝ። የትኛውም ወገኑ ነው፣ የሻቢያም ሰዎች ሁኑ፣ የአንዲ ልጆችም ሁኑ፣ የአማራ ጽንፈኛ ኃይሎችም ሁኑ፣ የኦሮሞ ጽንፈኛ ኃይሎችም ሁኑ፣ ዋቴቨር የትም ቦታ ያላችሁ ሰዎች ኤርሚያስ ተሳስተሃል፣ የኢትዮጵያ መንግስት በወታደራዊ እርምጃ የኤርትራ ወደቦችን ሊቆጣጠር ነው የምትሉ ካላችሁ ላኩልኝ፣ ይዤው እመጣለሁ። በውጭ ጉዳይ መስሪያ ቤቱም ይሁን በሌላውም አካል ይሁን የኢትዮጵያ መንግስት እንደ መንግስት የመንግስት እውቅና ያለው
የመንግስት ፖሊሲ የሆነ የመንግስት እቅድ የሆነ የመንግስት ውሳኔ የሆነ የኤርትራ ወደቦችን በወታደራዊ እርምጃ እቆጣጠራለሁ ያለው ካለ ማለት ነው። አምጡት እንነጋገርበት። በህጋዊ መንገድ ግን ለምንድን ነው ሻዕቢያን የሚያስፈራው? የኤርትራ መንግስት ለምን ያስፈራዋል? በህጋዊ መንገድ የሆነ ነገር ካልከነከነው ህጋዊ መንገድ የምትባለውን ነገር ለምን ፈራት? በህግ ተከራክረህ ህግ ከተሸነፍ ተሸነፍክ። አንድ የሆነ ነገር አለ ማለት ነው። እኔና እናንተ እናውቀዋለን በህግ የተደረገውን የተወሰደውን ነገር፣ ህገ ወጥ የተሰራ ነገር። ስለዚህ እውነት የኢትዮጵያ መንግስት ውስጥ እንደ መንግስት የኤርትራ ወደቦችን ወይም ዋቴቨር ብቻ የባህር በርም ምንም እንበል ወታደራዊ እርምጃ ወስጄ እቆጣጠራለሁ ያለ አካል ካለ አምጡት። ከጠቅላይ ሚኒስትሩ ጀምሮ አምጡት። ከዛ ውጪ ግን በህጋዊ መንገድማ ላስዋይ ለብሔራዊ ጥቅማችን የቆም ነው። ማንም የኢትዮጵያ ብሔራዊ ጥቅም ይጠበቅ ስንል የባህር በር ወደብ ወዘተ የሚባለው በህጋዊ መንገድ ነው ያለ፣ በፍትሃዊነትና በህጋዊ መንገድ ነው ያለ። እሱማ ተጠናክሮ ይቀጥላል። ሻዕቢያ ምን ከነከነው? ህጋዊ በተባለ ቁጥር ለምን ይነዝረዋል? ለመጸዳጃ ቤት ይመላለሳል ህጋዊ በተባለ ቁጥር። ሌሎች አክቲቪስቶች ምኖች ሊሉ ይችላሉ። እሱ የራሳቸው የነሱ አክቲቪስቶች ምን ማለት ይሉ የለ እንዴ? እንኳን የነሱ አክቲቪስቶች የነሱ ባንዳዎች እነ ፕሮፌሰር መሐመድ ሐሰን ባይዘው መሐመድ ሐሰን እየሰማ ነው። 3 ወር ተቀነሰ። 8 ነበር ያልከው 5 ወር ቆርጦታል። የስርዓት ሊወድቅ ላኩለት ለመሐመድ ሐሰን 5 ወር ከምናምን ቀርቶታል። እኔ ቆጥርልሃለሁ ጠይቃለሁ ዛሬ። ከዛ በኋላ ሂሳብ እናወራረዳለን። ምክንያቱም በ8 ወር ውስጥ የስርዓት ሙሉ ለሙሉ ይወድቃል ብለህ ይፋ አድርገሃል። ርዕስም ተሰጥቷል። በ8 ወር የስርዓት ይወድቃል ብለህ እነሱ መተው አይደል እንዴ ጦርነት ባደረገው እንደው በጀመረ ጦርነት በተጀመረ ብለው የሰበኩት እነሱ አይደል? የኛ ሰዎች የሚባሉት እንደ ግለሰብ ምናምን ሊሰበክ ይችላል። የመንግስት አቋም ሆኖ ግን የኢትዮጵያ መንግስት ወደቡንም ይሁን የባህር በርም ምንም ከኤርትራ ጋር ጦርነት ከፍቼ እቆጣጠራለሁ ያለበት መግለጫ ካለ አምጡት። ይሄ ነው ጥያቄው። ሁለት ነገር ግን አታደባልቁ። በህጋዊ መንገድም አንጠይቃለን። ይሄን ምንም ለወንድሞቼ ለምታከብሩኝ የኤርትራ ልጆችም በይፋ ነው የምናገረው። በህጋዊ መንገድም አንጠይቃለን። ህጋዊ መንገድ ደግሞ ሰጥቶ መቀበል ነው። ኤርትራ የምታገኝበት ጥቅም ሉዓላዊነቱን አክብሮም ሊሆን ይችላል። ዋቴቨር ወንድሞቻችን ኤርትራውያን ያልኳችሁ ጽሁፍ አንዱ እሱ ነው የሚያሳየው። ኤርትራ ባደገች ቁጥር እንትኗ ዴሞክራሲን ባመጣች ልማት ባመጣች ቁጥር የሚለው ነገር መከራከሪያ ማመጣው ለዛ ነው። አሁን እዛ ውስጥ አልገባም። ምክንያቱም እኔ የኤርትራን መጠንከር እንደው ኮንፊውዝ ላላርጋችሁና የኤርትራን ማደግ የምፈልግ ሰው ነኝ። በኢኮኖሚ እንድታደግ፣ በዲፕሎማሲ እንድታደግ፣ በሰላም እንድታደግ፣ ህዝቦቹ አገሬ ብለው እንዲሉ ነው የምፈልገው። ኢንዘሎንግራን የኢኮኖሚ ውደት የሚመጣበት ከኢኮኖሚ ውደት ወደ ፖለቲካ ውደት የሚመጣበት እሱ ነው ምኞቴ ነው። ህልሜም እሱ ነው። ከሆነም ያ ደግሞ የኢኮኖሚ ይወስነዋል። ኢኮኖሚ ማተርስ። ኢኮኖሚያዊ ውህደቱ የሚፈጥረው ነገር ነው። ስለዚህ የኢትዮጵያ መንግስት እንደ መንግስት አቋም ወስዶ ጦርነት ያለበት የለም። አቋም ወስዶ ግን የህግ ያለበት ግን አለ። በህግም በፍትሃዊነትም ያለበት አለ። አይቆርቁሯችሁ በህግ በመባሉ አትደናገጡ። ሽንት ቤት አትመላለሱ ህግ በመባሉ። ህግማ ህግ ነው፣ ግድ ነው።
ይሄን በደንብ ማየት ያስፈልጋል። የኢትዮጵያ መንግስት የጦር መሳሪያ ግዢ ላይ ተሰማርቷል። አዎ እንዴት አይሰማራ ሚስተር ኢሳያስ? እንዴ ለምን ደግሞ አይሰማራው? በደንብ ይገዛል። ደግሞ ሲገዛ እንዳንተ ቆመ ጠብቀኝ ለፋኖ እንደምትሰጠው ለሻቢያ ለቲፒኤልኤፎች እንደምትሰጠው እንደሱ አይደለም። የዘነጋት ነገር የሚገዙት የጦር መሳሪያዎች የቴክኖሎጂ የጦር መሳሪያዎች ናቸው። አትጠራጠር በሱ። እንደውም ከጦር መሳሪያ ግዢ ወደ ጦር መሳሪያ ማምረትም እየተገባ ነው። በጦር መሳሪያ ማምረት ራሳችን እንችላለን ሲባል ቡራ ከረዩ ሲሉ ያየኋቸው ሰዎች አሉ። እና በውጭ ምንዛሪ እንዲገባ ነው የምትፈልጉት? ጥይትም በውጭ ምንዛሪ ይግባ? እሱ ነው ፍላጎታችሁ? ስለዚህ የኢትዮጵያ መንግስት የጦር መሳሪያ ግዢ ላይ በገፍ ተሰማርቷል አላችሁት? አዎ ተሰማርቷል። ይገዛል፣ በደንብ ይገዛል። ይሄን አትጠራጠሩ። ሉዓላዊነታችን የሚከበረው አንዱ ጠንካራ የሀገር መከላከያ ሲኖረን ነው። የሀገር ጠንካራ መከላከያ ደግሞ እንደ ድሮ በኢህአዴግ ጊዜ አብዮታዊ ወታደሮች በመፍጠር አይደለም። መከራከሪያዎች እንደነበሩ ታውቃላችሁ አይደል? ሌላ ጊዜ እነግራችኋለሁ። የዚህ አቅም ግንባታ የመከላከያ አቅም ግንባታ ላይ እቺ ቀይዋ መጽሐፍ እና ከዛም በፊት ያለው ጭቁኑ ሰራዊት ነው የሚለው። በነገር የጭቁኑ ሰራዊት ግንባታ ነው የሚለው። ሰራዊታችን ጭቁኑን ህዝብ መምሰል አለበት ይላል። እንደዛ እንደሚል ታውቃላችሁ። የኢትዮጵያ መከላከያ የቀይዋ መጽሐፍ ፖሊሲ ቀይዋ ነው የምትባለው አይደል? ከጭቁኑ ህዝብ የፈለቀ ሰራዊት ስለሆነ እሱም የጭቁኑን ህዝብ አምሳያ መሆን አለበት ነው የሚለው። እና ላይፉ አይደለም የተባለው። ላይፉ የጭቁኑ ሰራዊት ይሆናል አይደለም። ጭቁኑ ማለት ኢኪፕድ አይሆንም በቴክኖሎጂ ማለት ነው ባጭሩ። ያን የነበረው እሱ ነው። በነገራችን ላይ ዘመናዊ መሳሪያ አይታጠቅም ማለት ነው። ዘመናዊ ቴክኖሎጂ አይታጠቅም። ቀይዋ መጽሐፍ እንደሱ ናት። በነገራችን ላይ ይሄድና የሰራዊታችን መለኪያ አብዮታዊነቱ ነው የሚለው። ካን ኢማጂን የኢትዮጵያ መከላከያ ሰራዊት መለኪያው አብዮታዊነቱ ሲሆን እንደሱ ነው የሚለው። በነገራችን ላይ አብዮታዊነቱ ነው መለኪያው ነው የሚለው። የጭቁን ህዝብ ሰራዊት ነው፣ ከጭቁን የፈለቀ ነው፣ መምሰል ያለበት ጭቁኑን ህዝብ ነው፣ አብዮታዊ ነው ይላል። መስፈርቱም አብዮታዊነት ነው። እንደዚህ የሚባል ሳይንስ የለም። አሁን ቢያንስ ለውጡ አንዱ ፖዚቲቭ ለውጥ ብዬ የሚወስደው እሱ አብዮታዊ ነው፣ ጭቁኑን መምሰል አለበት። ስለዚህ ቆመ ጠብቀኝ ይዞ የሚሽከረከር ወታደር አይደለም አሁን የሚኖረን፣ ከቴክኖሎጂው ጋር አብሮ የሚሄድ ኢኪፕድ ነው ስንል የቴክኖሎጂ አቅም ነው እያወራን ያለ ነው። እና ሻቢያ አትናደድ፣ አትደንግጥ። የኢትዮጵያ መከላከያ የጦር መሳሪያ ይገዛል፣ በደንብ ነው የሚገዛው። ቴክኖሎጂ ላይ ማዕከል ያደረገ ነገር ይገዛል። እንዳንደፈር፣ ህዳሴ ግድብ እየመጣ ነው። ጠንካራ ኮር ነው፣ ጠንካራ ምናምን የህዳሴ ግድብ እዚሁም ክፍለ ጦሩን ምናምን ተደራጅቶ አይቻለሁ። ተጠናክሮ ነው መቀጠል ያለበት። ህዳሴ ግድቡ ጋር 15,000 ነው እኮ የላከው አሰልጥን አይደል? በሱዳን በኩል ወደ 15,000 ታጣቂ ኃይል ነው አሰልጥኖ የተላከው። ቦምብዬ እንትን የቀበረ ምን እያለ 15,000 ሰው የሞተበት ነው። ስለዚህ ጠንካራ መከላከያ ያስፈልገናል። ሌሎች ግድቦች እየመጡ ነው፣ ይመጣሉ። ሌሎች ቴክኖሎጂዎች እየመጡ ነው። ኢንፍራስትራክቸሩ እየተሰራ ነው። ህንፃዎቹ እየተገነቡ፣ ብዙ የሉዓላዊነት ላይ ብዙ መሰራት ያለባቸው ስራዎች አሉ። ይሄ ማለት ጦረጫሪነት አይደለም፣ ጦራጫሪነት አይደለም። ጥሩ ትልቅ መከላከያ ስለያዝክ፣ የማይበገር መከላከያ ስለያዝክ ሁሉን ነገር በወታደር አስፈጽማለሁ ማለት አይደለም። አባባልም አለ እኮ አይደል? ለጦርነት የማያስብ ሰው ለጦርነት መዘጋጀት አለበት እኮ ይባላል። ጦርነት እንዳይመጣ ከፈለክ ለጦርነት ተዘጋጅ ይባላል አይደል? የተለመደ አባባል አይደል? እንዳይመጣ ከፈለክ ነው የሚለው። ስለዚህ አያስደንግጣችሁ፣ አያስፈራችሁ። የእናንተና የኛ አቅም ሊያያዝ አይችልም። ኤርትራ አሚን በጦር መሳሪያ የመግዛት አቅም በጣም ከባድ ነው፣ በጣም ከባድ ነው። የመርካቶን ያህል ካፒታል ራን ማታረክ ከተማ
ከኢትዮጵያ ውስጥ ካሉት አንዷ ክፍለ ከተማ አዲስ ከተማ ብቻ ያንን የሚያክል እውነት ነው ያንን የሚያክል ኢኮኖሚ በአጠቃላይ ኤርትራ ውስጥ ራን እያደረገ እንዴት ብላችሁ አትችሉትም? ኢትስ ኢምፖሲብል። ስለዚህ አቅምን አውቆ መኖር ነው የሚሻላችሁ። ግን ደግሞ ይሄን ስንል ህጋዊ ነገሮችን አናነሳም ማለት ግን አይደለም። ቢቻል በሰጥቶ መቀበል ያለ ጦርነት። ማንም ጦርነት አይመርጥም። ማንም ተመራጭ አይደል፣ ለኢትዮጵያ ተመራጭ አይደል፣ ለኤርትራም ተመራጭ አይደለም። ጦርነትም እየገፋን አይደለም። በዚህ አጋጣሚ አቤታዊ ማለት ምን ማለት መሰለህ? አልገባኝም። አቤታዊ ማለት የመመልመያ መስፈርትህ ለምሳሌ አንድ እንደ ፕራክቲካል ምሳሌ ልንገርህና የጭቁኑን ህዝብ ነው ውግንናችን ይላል አርሶ አደሩ ምናምን ሶ የኢትዮጵያ መከላከያ በዛ ቁመና የሚንቀሳቀስ ነው ማለት ነው። አንድ ሶ አብዮታዊነቱ ነው መለኪያው ስትል ቁርጠኝነት ሊሆን ይችላል። ለህዝብ መቆሙ ምናምን ህዝብ አይቁም እያልኩ አይደለም። ለህዝብ መቆም አለ። የህዝብ ያልወገነ ሰራዊት ለአሜሪካ ወገን ነው። ግን ለአሜሪካ የወገኑ ብቻ አይደለም የአሜሪካ ወታደሮች። በነገራችን ላይ እንዳትሸወዱ፣ አሜሪካ መከላከያ ለመግባት የአሜሪካ ዜግነት እንደማይጠይቅ ታውቃላችሁ። ብዙዎቹ የኢትዮጵያ ልጆች እንዲሁ ቲፕ ለማድረግ ለምሳሌ የኢትዮጵያ ልጆች ብዙዎቹ ቶሎ ብለው ሲቲዝን ማግኘት ሲፈልጉ ከኢትዮጵያ እንደመጡ ወጣቶች ከሆነ የአሜሪካ መከላከያ ጆይን ያደርጋሉ። ታውቃላችሁ? ጆይን ሲያደርጉ ሁለት ጥቅም ለማግኘት ማለት ነው። አንደኛ ኢሚዲየትሊ ከሆነ ጊዜ በኋላ ዜግነት ቶሎ ያገኛሉ፣ የትምህርት እድል በነፃ ያገኛሉ። የአሜሪካዊ አብዮታዊነት አይጠበቅብህም። የአሜሪካ መከላከያ ለመሆን አይጠበቅብህም። ትሬን ያደርገዋል። የአብዮታዊነት ጥያቄ አይደለም፣ የችሎታ ጥያቄ ነው የሚለካው። ውግንና ነው። አብዮታዊነት ማለት ውግንና ማለት ነው። ለሆነ አካል የወገነ ለጭቁኑ ህዝብ የወገነ ማለት ምናልባት ለባለ ሀብቱ ያልወገነ ይሆናል መከላከያው ራሱ ማለት ነው። አብዮታዊነት ውግንና ማለት ነው። በነገራችን ባጭሩ ለጠየቀኝ ሰው ለሆነ አካል የወገነ ሰራዊት ማለት ነው። ያ ደግሞ አብዮታዊ የሚባለው አብዮታዊ ፓርቲ አለ፣ ኢህአዴግ የሚባል ለኢህአዴግ የወገነ ማለት ነው ባጭሩ። የተገነባው ሰራዊት ለኢህአዴግ የወገነ ሰራዊት ነው። ነው ጀነራል ስትሆን ኮሎኔል ስትሆን እኮ አብዮታዊነት እኮ ነው የሚለ ለዚህ እኮ ነው 70% ጀነራሎች እኮ የህወሓት ጀነራሎች የሆኑት እኮ በአብዮታዊነታቸው እኮ ነው። በሌላ በምን ተለኩ? ዛሬ የምታያቸው ጀነራሎች እኮ አብዛኞቹ መለኪያቸው በወቅቱ የነበረው አብዮታዊነት ነበረ መለኪያው፣ ህወሓትነት ነበር መለኪያው። ችሎታ የትምህርት ትምህርትማ ቢሆን እንደ 5ኛ ክፍል ሆኖ ጀነራል እኮ ነው። እንዴት ብሎ ነው 5ኛ ክፍል ሆኖ ጀነራል ሆኖ ካልኩለስ ምናምን ያለበትን ሚሊቴሪ ራን የሚያደርገው? ግን አብዮታዊ ነው። ለአብዮታዊ ዲሞክራሲ ውግንና አንደኛ ነው። ዛትስዋይ ጀነራል የሆነው፣ ዛትስዋይ ኮሎኔል የሆነው፣ ዛትስዋይ 80% የኢትዮጵያ መከላከያ ውስጥ ከፍተኛ አመራሮች ህወሓቶች የሆኑት የተለየ ችሎታ ስላላቸው ነው። የተለየ የአካዳሚክ ችሎታን ያያችሁት የለም። አካዳሚ ማለት ተነጋገርን ውስጥ ሚስጥሩን እኮ ነገርናችሁ። ስለዚህ አብዮታዊነት ነው የሰራዊቱ ሲባል ከፓርቲው ጋር ያላቸው ውግንና ማለት ነው። ለዚህ ነው ህወሓት አሁን መግለጫ ሲያወጡ እኮ ቲፒኤልኤፍ ነን ብለው እነ መዲድ ዮሐንስ መዲድ እነ ማን ይሄ ዱባይ ቤት የሰራው ጀነራል ምግበይ ምናምን ጠቅላላ ቲፒኤልኤፍ ነን ያሉት እኮ ቲፒኤልኤፍ ነው ጀነራል ያደረገቻቸው። በምንድን ያደረገቻቸው? በአብዮታዊነታቸው። አብዮታዊነት ማለት በውግንና ለፓርቲው ባለው ውግንና ማለት ነው። ሌላውማ ተባረረኩ። እነ ጀነራል አሳምነውን ጨምሮ እነ ምናምን ተባረረው። አብዮታዊ ውግንና የላቸውም እኮ ነው ያባረራቸው። ሌላ ነው እንዲያባረራቸው። ስለዚህ ከዚህ አንጻር የተያያዘ ነው። ክሊር ኮንክ ማለት ነው። ስለዚህ አሁን የኢትዮጵያ መከላከያ ሰራዊት መለኪያው አብዮታዊነት አይደለም። መለኪያው የአብዮታዊነት ውግንና አይደለም። መለኪያው ችሎታ ነው የሚሆነው፣ ቴክኖሎጂ ነው የሚሆነው። ስለዚህ የሚገዙት መከላከያ
ተቋማት የጦር መሳሪያዎች ከቴክኖሎጂ ጋር ከኤአይ ጋር የተሳሰሩ ምናምን ነው የሚሆኑት። ድሮን ነው የሚሆነው ከዚህ በኋላ። ጀግናውም ድሮን ነው ከዚህ በኋላ። ድሮን ትችላለህ አትችልም? ድሮን አለ የለህም ነው እኮ አሁን በቃ አለቀ እኮ ሌላ አይደለም እንጂ እንደ ሻቢያ ጉድጓድ ቆፍረ ምናምን እሱ ዘመን አለፈ። ጉድጓድ ቆፍረ እድሜ ልክን እነሱ ሳሞራ እንደሚያነሳው እነሱ ጉድጓድ መቆፈር ይችላሉ፣ እኛ ከጉድጓድ አውጥተን መቅበር እንችላለን ምናምን እሱ ዘመን አለፈ። አሁን ይሄ አንደኛው የዚህኛው ዘመን አይደለም። አሁን ከጉድጓድ አውጥተህ መቅበር የምትችልበትም አይደለም፣ ጉድጓድ መቆፈርም አይደለም። አሁን ጉድጓዱም በተቆፈረበት ሄደህ እዛው መቅበር ትችላለህ። እሱ እንዳይመጣ ነው እየለመናችሁ ያለ ነው ሻቢያዎች። ይቅርባችሁ። የዚህ ባንዲራ ምናምን ያላችሁት ነጭ ባንዲራ ማውለብለብ ለምዳችኋል። ሻቢያ ነጭ ባንዲራ እድሜ ልክን ታልክን በስህተት ውስጥ ነው ነጭ ባንዲራ የምታውለበልበው። ስለዚህ ነጭ ባንዲራ ከማውለብለባችሁ በፊት ይሄ ጦርነት አያዋጣችሁ። ይሄ የኢትዮጵያ ውስጥ እየገቡ ሰርጎ ገቦ ነው ታጣቂውን ከህወሓት ጋር የምትሰሩ ስራ አያዋጣችሁ። አቁሙ። የኢትዮጵያ ድንበር የያዛችሁትን ውጡ። የኢትዮጵያ ሉዓላዊነትን የደፈራችሁትን ውጡ። ከህወሓት ጋር የምታሴሩትን ከፋኖ ጋር የምታሴሩትን አቁሙ። የኢትዮጵያ መንግስት ያስጠነቀቀው እሱ ነው። ሌላ ምንም እንኳ አላስጠነቀቃቸውም። በኢትዮጵያ የውስጥ ጉዳይ ላይ የምትገቡትን ነገር አቁሙ፣ አለዛ እወቁ። አንዴ ህወሓትን፣ አንዴ ኦሮሞማ፣ አንዴ ኦሮሞ ምናምን፣ አንዴ የፋኖ ከኛ ጋር ነው ምናምን የምትሉትን አቁሙ። አንዴ ኬላ ከፈትን፣ አንዴ ምናምን የምትሉትን አቁሙ። የኬላ መክፈት ጉዳይ የኢትዮጵያ መንግስት ጉዳይ ነው። ከህገወጥ ከሆነው ሴሚ ቴሮሪስት ከሆነው ከቲፒኤልኤፍ ጋር የምታረጉትን ነገር አቁሙ። የኢትዮጵያ መንግስት እየነገራቸው ያለው ይሄንን። ስለዚህ ጣታቸውን ከመቆሰራቸው በፊት የሚሰሩትን ህገወጥ ነገር ያቁሙ። በቃ ኤርትራ ሀገር ናት ብለዋል። ኤርትራ ሀገር ናት ፔሬድ። ምን ያገባዋል ትግራይ ውስጥ ገብቶ የሚፈተፍተው? ምን ያገባዋል አማራ ክልል ገብቶ የሚፈተፍተው? ስለዚህ የኢትዮጵያ መንግስት ዝግጅቱ ከዚህ ጋር የተሳሰረ ነው ማለት ነው። እና አሁንም እኔ ማስመር እንፈልገውና የተወሰነ ማጠቃለያ ሀሳብ ማንሳት እንፈልገው ነገር አለ። ትንሽ አንድ እንደው 5 ደቂቃ 6 ደቂቃ ስጡኝና አንድ ሁለት ነገሮች ላንሳ። ያው የጦርነት ዋዜማ ላይ ነው ያለነው። ይሄ ጥያቄ የለውም። በተቻለ መጠን ጦርነቱ እኔ እንዲቀር ነው ስራዬም ፍላጎቴም፣ ጦርነት እንዲቀር ነው። ጦርነት ያዋጣል ብዬ አላምንም። ለኢትዮጵያም አያዋጣትም፣ ለሻቢያም አያዋጣው። አይጠቅምም። የአንድ ሰው መሞትም አይጠቅምም። ለምን ይሞታል? ሰው በእግዚአብሔር በሰጠው ጊዜ ይኑርና በሰጠው ጊዜ ይሙት። ግን የጦርነት ዋዜማ ላይ ነው ያለነው። ይሄ ደግሞ እውነት ነው። አይንን ጨፍኖ ጦርነት የለም ማለት አይቻልም ማለት ነው። ባያመጣው ደስ ይለናል። ወረስት ኬስ ሴናሪዮ ላይ ግን መስራት ያስፈልጋል። ምክንያቱም እኛ በኖ ዋር ኖ ፒስ ክሎዝድ ፖሊሲ ብንኖር ይመረጣል። በቃ እንደ ምንም ከኢሳያስ ጋር ስልጣን ላይ እስካለ ድረስ ምንም አይነት ግንኙነት እንዳይኖረን አድርጎ እሱም እኛ ውስጥ ጣልቃ እንዳይገባ አድርጎ ኖ ዋር ኖ ፒስ እዛው በጠበልሽ ኤርትራ። እሱ ነው ዋና መሰረታዊ አቅጣጫ መሆን ያለበት ብዬ የማምነው እኔ እሱ ነው። ኢትዮጵያም ትጎዳለች ብዬ አላምንም። በነገራችን በኖ ዋር ኖ ፒስ ኢትዮጵያ ትጎዳ። በምንም ተአምር ግን ከኢሳያስ ጋር ግንኙነት ያስፈልጋል ብዬ አላምንም። ጦርነትን የማስቀረት ስትራቴጂ መከተል ያስፈልጋል። የማይቀር ከሆነ ግን በደንብ ሻቢያን መረዳት ደግሞ ያስፈልጋል። እኔ ዛሬ የተወሰነ ምክረ ሀሳብ ያለኝ የሀገራችን ብሔራዊ ጥቅም ለሚቆረቁራችሁ ሰዎች ነው፣ ለሌላው አይደለም።
አንድ ሁለት ሐሳብ ላነሳላችሁ ፈልጋለሁ። አንደኛ ሻቢያ ወይም ኤርትራ መንግስት ወይም ሻቢያ በጥቁር ፕሮፓጋንዳ የዋዛ አይደለም። እሱን አምኖ መቀበል ያስፈልጋል። በጣም በጣም የተካኑ ናቸው፣ ጎበዞች ናቸው። እንደነሱ 50 ዓመት የጥቁር ፕሮፓጋንዳ ብላክ ፕሮፓጋንዳ ማስተር ያደረገ የለም። ይሄን የኢትዮጵያ ብሔራዊ ጥቅም የኢትዮጵያ ጉዳይ የሚቆረቁራችሁ ሰዎች አምናችሁ መቀበል ያለባችሁ ነገር አንዱ ይሄ ነው። በጥቁር ፕሮፓጋንዳ አንችላቸው፣ ሻቢያን አንችለው። ውሻን በግ ነው ብሎ አይኑን በጨው አጥቦ በመናገር ቢያንስ እኛ ሼም ሊቆነጥጠን ይችላል። እነሱ ግን አይቆነጥጣቸውም። ምንም ችግር የለባቸው። ምንም አይናችሁ እያየ የምታዩት ውሻ መሆኑን እያያችሁ ኖ የምታዩት በግ መሆኑን እያያችሁ ይሄ በግ አይደለም ውሻ ነው ብለዋችሁ ለመናገር አይናቸውን በጨው ያጠቡ ናቸው። በሱ አንችላቸው። this is ቁጥር 1 አምናችሁ መቀበል ያለባችሁ ይሄን ነው። በጥቁር ፕሮፓጋንዳ ሻቢያን አንችለው። ቢያንስ ሼምፉል የሆነ ውስጣችን የሆነ ነገር አለ። እነሱ ሼም የሚባል ነገር የላቸው። ቲፒኤልኤፍም ተመሳሳይ ነው። በነገራችን ላይ ይሄ ደብረጽዮን ቡድን ምንም አይነት ፈርሃ ሞራሊቲ የሚባል ነገር የለም። ፈርሃ ሞራሊቲ ተውት። ፈርሃ እግዚአብሔር ምናምን ማምጣት ስላልፈለኩ ነው። ፖለቲካ ላይ ሃይማኖት፣ ፈርሃ ሞራሊቲ፣ ሼምነት ምንድነው? እንዴ ይሄ ነገር እንዴት ነው? ይኸው የምናየው እኮ የበግ ባህሪ ነው፣ የውሻ ባህሪ ነው የምናየው። ጩኸቱ ራሱ ውሻ ነው፣ ፀጉራም ሊሆን ይችላል ምናምን ብትሉ ኖ ውሻ አይደለም በግ ነው። አይናቸው በጨው የታጠበ ነው። አይዘጋም ማለት ነው በጨው የታጠበ አይን። በዚህ ሻቢያን የኢትዮጵያ ሕዝብ አያሸንፈውም። ችግር የለባቸውም። ሽምጥጥ አድርጎ ለመካድ ችግር የለባቸውም። አይኔን ግንባር ያርገው ለማለት ችግር የለባቸውም። ድንጋዩን ወርቅ ነው ለማለት ችግር የለባቸውም። ስሩአውት የ50 ዓመት የደለበ ኤክስፒሪየንስ ነው ይሄ በነገራችን። ስለዚህ አንድ ነገር ስለ ኢትዮጵያ የምትቆረቆሩ የጦርነት ጉዳይ አይቀሬ ነው ብላችሁ የምታስቡ ሰዎች ካላችሁ በጥቁር ፕሮፓጋንዳ ልንሸነፍ እንደምንችል አምኖ መቀበል ያስፈልጋል። በዛ ላይ ደግሞ ኢራው ፖስት ትሩዝ ነው፣ ድረ እውነት ነው። ስሜት ቀላቅለህ ውሸት የምትጨርበት ማለት ነው። በዚህ የተካኑ ናቸው እነሱ። እንደውም ፖስት ትሩዝ ይሄ ትንንሽ እውነቶችም አይፈልጉም። ትንንሽ እውነት ኖረዋል። ጥቁር ስለሆነ ትንሽ እውነት ቢኖረው ባይኖረው ጉዳያቸው አይደለም። አይኔን ግንባር ያርገው ናቸው። ስለዚህ ለዚህ ዝግጅት ማድረግ ያስፈልጋል። ይሄ ማለት እነሱ ጥቁር ፕሮፓጋንዳ ስለሚሰሩ እኛም ጥቁር ፕሮፓጋንዳ እንስራ እያልኩ አይደለም። በጣም ብዙ ኤፈርት ይጠይቃል እያልኳችሁ ነው። ቢኮዝ ጥቁር ፕሮፓጋንዳ ውሸት ስለሆነ በአንዴ ዲሲሚኔት የመሰራጨት አቅሙ ትልቅ ነው። የማሳሳት አቅሙ ትልቅ ነው። ኦዲየንስ አለው። እንደ እውነት አይደለም። እውነትና ውሸት ባይዘዌ እውነት ቀጭን ናት። በቀጭን መንገድ ላይ ገመድ ላይ ነው የምትወዱት እውነት ሲሆን፣ ኦዲየንሳችሁም ትንሽ ነው። ስለዚህ ኢት ኒድስ በጣም በጣም ከባድ ስራ ይጠይቃል ማለት ነው።
የኢትዮጵያ ፌል ያደረገችው ባለፉት ዓመታት ኢቭን የኢትዮ ኤርትራ ጦርነት ላይ ራሱ ኢትዮጵያ የወደቀችው በጥቁር ፕሮፓጋንዳ ነው። የኢትዮ ኤርትራ አሸንፈውናል በጥቁር ፕሮፓጋንዳ። እንዳትሳሳቱ። በዚህ ቁጥሩ ቀላል ያልሆነ ዓለም ከኢሳያስ ጎን ተሰልፎ ነበር። ፕራክቲካሊ ወራሪነታቸው እየታወቀ ታንክ እያክተለተሉ እየገቡ እየታየ ዋና ኮዛቸው ከብር ምንዛሪ ከምን ብር ለውጥ ጋር ከናቅፋ ጋር መሆኑ እየታወቀ የኤርትራ ህገወጥነት ከአስመራ እስከ ኮንጎ የተዘረጋ ህገወጥነት ኔትወርክ መሆኑን እያወቁ ኢሳያስ ሀኒሽ ላይ ሄዶ የረበሸውን ጅቡቲ ላይ ሄዶ የረበሸውን አልሻባብ እያደራጀ እንደሆነ ሽብርተኞች እያደራጀ እንደሆነ ሶሪ በዛ ወቅት አልሻባብ ገና አለ። እሱን ሁሉ እያወቀ ዓለም ቁጥሩ ቀላል ያልሆነ ዓለም ዲሲቭ ሆኖ ከሻቢያ ጎን ነው የቆመው። የኛም ድክመት እንደተጠበቀው ነው ማለት ነው። የኢትዮጵያም ድክመት እንደተጠበቀው ነው። ይሉንታ ወይ የሆነ ነገር እንደው ሼም ነው ምናምን የምንለው ነገር እንደተጠበቀው ነው ማለት ነው። ስለዚህ ነገ ከነገ ወዲያ እኛ ጋም እውነት ቢኖር እኛ ጋም ፍትሃዊነት ቢኖር የጥቁር ፕሮፓጋንዳን ፓወርፉል መሆን ስለሚያውቁ የፖስት ትሩዝን ኃይለኝነት ስለሚያውቁ በዛ ይመጡብናል። የምንችላቸው አይመስለኝም። በጥቁር ፕሮፓጋንዳ ኤግዚስት ያደረጉትን በጥቁር ፕሮፓጋንዳ ከሪያሊቲ ሊፋታ ይችላል። ጥቁር የተፋታም ነው፣ ምንም ጥያቄ የለውም እኮ። የኤርትራን የምታውቋት እኮ ነው። የለችም እኮ ኖራ የሌለች እኮ ናት። ኖራ የሌለች ሀገር እኮ ኤርትራ ናት። አዝናለሁ ያን ስናገር፣ ስለ ህዝቡ አይደለም ማወራ። ስለዚህ ለዚህ በቂ ዝግጅት ማድረግ ያስፈልጋል። በተለይ የሚዲያ ክፍሉ፣ የህዝብ ግንኙነት ክፍሉ፣ የምናምን ክፍሉ በእያንዳንዱ ስቴፕ ላይ ይሄንን ጥቁር ፕሮፓጋንዳ የሚያፈርስ ስራ መስራት አለበት። ያኔ እኮ ተደናግጠው ትዝ ይላችኋል እነ ሶሎሜ ምናምን እነ አንድ ቲም ተቋቁሞ ሶሎሜ ነበረች አይደለ ዋና የነበረችው እነ ገነነው አሰፋ ምናምን ቲም አፕ ከአሜሪካ ሄደው የነበሩ ልጆች እኔ ሲነግሩኝ አስታውሳለሁ። ኮሚኒኬሽን ከመጣው በኋላ ራሱን የቻለ የኮሚኒኬሽን ኦፊስ ነገር ዩኒክሊ ጦርነቱ ላይ የሚሰራ ሶሎሜ ታደሰ የምትመራው ካልተሳሳትኩ። አሁንም የግድ የማይቀር ከሆነ ትልቁ መታሰብ ያለበት የሚመጣውን ጥቁር ፕሮፓጋንዳ እንዴት መክተዋለሁ የሚለው ኢምፖርታንት ነው። ሚኮስ አድቫንቴጅ አላቸው እነ ኢሳያስ። ምንድነው አድቫንቴጃቸው? ዓለም ብዙ ጊዜ በቁጥር አነስ ስትል፣ በሳይዝ አነስ ስትል ኢንፌቨር ኦፍ አንተ የመቆም እድል አለው ብዙ ጊዜ። ይሄ እኮ ነገርና ታማናቸው እነዛ እኮ 120 እንደርሳል። እንዴትም የፌርነስ ጥያቄ ማለት ነው። የሆነ ከህዝብ አንጻር ከጂኦግራፊም አንጻር ያደቋቸዋል እና ኢትዮጵያ ብትወድባቸው አንደስ ነው። ሄዳችሁ ዶክመንቶች ብታነቡ የአይነት ስሜት አለ። ዓለም ኢትዮጵያን ቻሌንጅ ሲያደርግ አብሮ ሲቀጣን አብሮ የጦርነት ማዕቀብ ሲያደርግ የጦር መሳሪያ ማዕቀብ ሲያደርግ ምናምን ፌር ስለሆነ አይደለም። ፌር ስለሆነ ሳይሆን ያዩታል። እንደ 2 ሚሊዮን ናቸው፣ እንደዚህ ናቸው፣ የደቆረቆዘ ነው። ኢትዮጵያ ትንሽ ትክክል አይደለም። ኢትዮጵያን ይጫኗታል። ዛሬ የበለጠ ነው የሚጫኑ የሚመጣው ደግሞ። ይሄ ሲሪየስሊ መታየት ያለበት ጉዳይ ነው። ጦርነቱ እስካልቀረ ድረስ ነው እያልኩ ያለሁት። በተቻለ መጠን ጦርነቱን ለማስቀረት
ቢኮዝ ኢትዮጵያ በጦርነት የምታገኘው ነገር የላትም። ኤርትራ ህዝብን በጦርነት የሚያገኘው ነገር የለም። ፕሮባብሊ የኢሳያስ እድሜ ሊያጥር ይችል ይሆናል በጦርነቱ። እሱም ግን ይጠቅማል ብያለሁ። የኤርትራ ህዝብ ነው ገርስሶ መጣል ያለበት ኢሳያስ። ልታግዘው ትችላለህ ሌላው የኤርትራን ህዝብ። ስለዚህ እዚህ ላይ መዘጋጀት ያስፈልጋል። የጥቁር ፕሮፓጋንዳው የሚመታበት ራሱ የሆነ ኦርጋናይዜሽን ያስፈልገዋል። አሁን ባለው የቲቪ ቁመና፣ በፋና ቁመና፣ በምናም ቁመና የሚቻል አይመስለኝም። አንዱ መታሰብ ያለበት ደጋግሜ ያሰብኩት ጉዳይ እሱ ነው። ነገራችን ኢን ፌቨር ኦፍ ኢሳያስ ኢን ፌቨር ኦፍ ኤሪትሪያ በሚል ዓለም ሊቆም ይችላል። ይሄ አንዱ ነው። ሁለተኛ በፍጹም መሳሳት የሌለብን ነገር ኢትዮጵያ እንደ ወራሪ እንድትሳል የሚሰራ የሚዲያ ስራ መኖር የለበትም። ይሄ በተለይ ከገዢው ፓርቲ ጋር ቅርበት ያላችሁ ሚዲያዎች አሚን አንተንም እኔንም ብትሉኝ አይ ዶንት ኬር። በዚህ አጋጣሚ በዚህ በብሔራዊ ጥቅሙ ላይ ጉዳይ የለኝም ብያችኋለሁ። ምን ጉዳይ አይደለም። አልተከፈለኝም፣ ከተከፈለኝም በጸጋ እቀበላለሁ። አንዳንዶች እንደሚያወሩት እነሱ ያን ስለለመዱ ለህሊናዬና ለሀገሬ ነው የምሰራው። ብሔራዊ ጥቅም በቂ ነው፣ ህይወቴ ቤተሰቤ በቂ ነው። ከኢትዮጵያ ወስጄ የሚበላው ነገር ህልምም ምኞትም የለኝም። እንደው ክሊር እንድትሆን የሰጠኝ ካለ ይናገር፣ ሰጥቼዋለሁ። በቂ ነው። ጥሩ ቤተሰብ አለኝ። እንደው አንዳንዶቻችሁ ካልገባችሁ ብዬ ነው። የሆነ ሆኖ ግን የምንሰራው ፕሮፓጋንዳም ይሁን የምንሰራው ኮሚኒኬሽን ስራም ይሁን በምንም ተአምር የኢትዮጵያን አግሬሲቭነት የኢትዮጵያን ወታደራዊ ምናምን ያንን የሚያሳይ ነገር መሆን የለበት። ይሄ እንታዘባለሁ። እንድትገቡም የተፈለገው ወደሱ እንድትገቡ ነው። እስቲኒኪንና አሰብን ነው የምንቆጣጠረው፣ እስቲኒኪንና ምጽዋ ድረስ ነው የምንሄደው፣ እስቲኒኪንና የሚል አያለው ሚዲያ ላይ። እነሱ የሚፈልጉት ይሄንን ነው። ቆርጠው የሚያወጡትም ይሄንን ነው። ይሄው ዓለምን የገዢው ፓርቲ ሚዲያዎች፣ የገዢው ፓርቲ ደጋፊዎች፣ እንደዚህ ደጋፊዎች ምን እያሉ ነው? አሰብን ሊቆጣጠሩ ነው፣ ምጽዋን ሊቆጣጠሩ ነው፣ የዓለም ሕግ ሊጥሱ ነው ምናምን ነው የሚሏችሁ። ምን የሚጠቅመው ለኢትዮጵያ መንግስት ምን ይጠቅመዋል? አንተ መተህ ሚዲያ ላይ አሰብን ነው የምንቆጣጠረው እያልክ ብትጮህ ምን እንደሚጠቅመው? ለዛኛው ነው ግባት እየሰጠህ ያለው። እልህ፣ ቁጣ፣ ንዴት ሊሆን ይችላል። ኢፍትሃይነቱን ስለምታውቀው ሊሆን ይችላል። ግን ኢፍትሃይነቱን በኢፍትሃይነቱ ነው እንጂ የምትገልጸው መጨረሻችን አሰብ ነው፣ መጨረሻችን ምጽዋ ነው ብትል ዱላ ቀበልክ። ቅቤ የጠጣ ዱላ ነው እያቀበልክ ያለው ለኢንተርናሽናል ኮሚኒቲው። በዛ ላይ የጥቁር ፕሮፓጋንዳ ሰማይ የሰቀለ ጥቁር ፕሮፓጋንዳ ውሻን በግ ነው ብሎ የሚያሳምን ፕሮፓጋንዳ ባለበት ማይኖሪቲ የህዳጣን አድቫንቴጅ የያዘ 2 ሚሊዮን ከ120 ሚሊዮን ከ130 ብሎ የሚያሰላ ማህበረሰብ ዓለም ባለበት ሊደፈጥጣት ኢትዮጵያ መታ ልጨፈልቀው ነው ሊጨፈልቁ ነው የሚሉት። አሁን ከትንሽ ቀን በኋላ ታያላችሁ ጠቅላላ ሚዲያው ይገለበጥና ሊጨፈልቁ ነው የሚለው። ወጥተህ ልንጨፈልቃቸው ነው ካልክ አድቫንቴጅ ነው እየሰጣቸው ያለው። ያንተ ፍትሃይነት ይቀራል። ከዛ በኋላ ያንተ ፌር መሆን ይቀራል። ያንተ ህጋዊነት ይቀራል። ከዛ በኋላ ህጋዊ ጥያቄ አይሆንም፣ የጉልበት ጥያቄ ይሆናል። ትራምፕን ተሆነ ትራምፕ ጉልበት ስላለው ነው። we are not ትራምፕ። ስለዚህ የፈለገ ቢያበሳጯችሁ የፈለገ ቢያናድዷችሁ ፍትህ ውስጣችሁ ያለ ይታወቃል። አንጀስት የሆነ ስራ እንደተሰራ ይታወቃል። ያ አንጀስት የሆነ ስራ በፍትሃዊ መንገድ መንግስት ወይም ስርዓቱ በሚሄድበት ይሄድ እንጂ የሚዲያ ግብአት አትስጧቸው። እሱን እታዘባለሁ። ወደ ጦርነት ከገባን ሲሪየስሊ እንድታስቡት እንፈልገው። ይሄ ሁለተኛው ኤክስ ዋይ ዜድ ሚዲያ አልልም፣ አልፈልግም እሱም ማለት
ምክንያቱም በስሜት ውስጥ ተኮኖ ሁሉም በወቅቱና በሰዓቱ የሚናገረው ነገር የተለያየ ስለሆነ አሁን ግን ቆይ ጦርነቱ ይጀመርና አሰብን እንወራለን፣ ጦርነቱ ይጀመርና ምጽዋ እንወራለን ምናምን ባልክ ቁጥር ብሔራዊ ጥቅማችን ላይ ጥቁር አሻራ እየጫርክ ነው ያለው። ሌላውም እንዲደነግጥ ነው የምታደርገው። ከሻቢያ አጌነስት የሆነውን ኤርትራዊም what is going on ብሎ እንዲደነግጥ ነው የምታደርገው። ያለህን ጥቅም በህግ ማረጋገጥ የምትጠበቅን ጥቅም ኤርትራውያንን ከጎን ማሰለፍ የሚገባህን ነገር ነው ሉዝ የምታደርገው። ስትራቴጂው ደግሞ መሆን ያለበት ብዙ ኤርትራውያንን ከጎን የሚያሰልፍ ኢሳያስን የሚነጥል ሻቢያን ራሱ የሆነውን ፓርት ኮር ፓርቱን ብቻ ነጥሎ ሌላውን ሻቢያ የሚቀበል ነው መሆን ያለበት። ቢኮዝ ኤነሚን ማብዛት ሳይሆን ኤነሚን መቀነስ ነው ስትራቴጂው። ኮር የሆኑ የሻቢያ ኮርን ብቻ ኮርነር አድርገህ ሌላው ሻቢያማ ኤርትራዊ ነው ፕሮባብሊ ይተባበርሃል ነገ ከነገ ወዲያ ያን ስርዓት ለመጣል። ስለዚህ ኢሳያስና በኢሳያስ ዙሪያ ያሉ ፕሮባብሊ ከ10 ከ15 ያልበለጡ ሰዎችን ላይ ኮርነር አድርገህ ሌላው ነገ ከነገ ወዲያም ኤርትራ ያሱ ናት ያገሩ ናት። ስለዚህ ማጆሪቲ ኤሪትሪያን ከጎን ለማሰለፍ መሄድ ነው ስትራቴጂውም ታክቲኩም ተገቢነቱም። በነገራችን ላይ ይሄ ለፖለቲካ አይደለም። ነገ ከኢሳያስ በኋላ የምትመጣው ኤርትራ ትጠቅመናለች። ሰላሟ፣ ዴሞክራሲዋ፣ ልማቷ፣ ብልጽግናዋ፣ ዴቨሎፕመንቷ ይጠቅመናል። የኮሰመነች ኤርትራ አትጠቅመንም። የቆረቆዘች ኤርትራ አትጠቅመንም። በሽታ ነው የምትሆነን። ስለዚህ ከኢሳያስ በኋላ የምትመጣው ኤርትራ ዴሞክራቲክ፣ ለዜጎቿ የምትመች፣ የበለጸገች አሚን ይሄ ብልጽግና የሚለው ቃል ላይ ነው ኮቴሽን ውስጥ ገብቶ ጥሩን ስሜት ሊፈጥር እንደማይችል አውቃለሁ፣ ግን የተለመደ ቃል ነው። ዴቨሎፕመንት ውስጥ የገባች ዴሞክራሲ የምታውቅ፣ ለዜጎቿ ምቺ፣ ሰብአዊ መብት ያከበረች ኤርትራ ነው መፈጠር ያለባት። ፖስት ኢሳያስ እሱ ነው፣ ለሱ ነው መጨነቅ ያለብን። ያን ለማድረግ ደግሞ ብዙ ኤሪትሪያንን ከጎናችን ማሰለፍ ያስፈልጋል። ያን ለማድረግ ደግሞ ምጽዋን ወራለው፣ ኤርትራን አስመራን ወራለው፣ አሰብን ወራለው በሚል አይደለም። ከቻልክ ካፓሲቲ ቢልድ አድርገህ የአስመራ ልጆች አስመራ ይሄዱ፣ የአሰብ ልጆች የምጽዋ ልጆች ብርጌና መዶን በለው ምንም በለው ኦርጋናይዝ አድርጋቸው ይሄዱ። እነሱ መንግስቱን የሚቆጣጠሩት እነሱ ይሁኑ። ስለዚህ የፒአር ስራው የህዝብ ግንኙነት ስራው በተቻለ መጠን አግሬሲቭ የሆነ በእልህ በቁጣ የታጀበ እንወራችኋለን እንዲንላችኋለን አሁን ያይተናል መዳረሻችን እንዲህ ነው ግመላችሁን እንዲህ እንደዛ አይነት ነገር አሁን ወደ ጦርነት እየተገባ ከሆነ 11ኛው ሰዓት ላይ ካለን ያን ነገር ሊታሰብበት ይገባል። ሁለተኛው ነጥብ እሱ ነው። ሶስተኛ ከባንዳዎቹ ጋር የተያያዘ ነው። ሻቢያ በባንዳ ግዢ በተላላኪዎች ግዢ አሁንም ቢሆን እንደሚበልጠን አምነን መቀበል አለብን። ሶስተኛው ማጠቃለያ እሱ ነው። ያውቃሉ እነሱ ባንዳነት መግዛት ከኢትዮጵያ በጣም ቀላል እንደሆነ ያውቃሉ። ሼምፉል አይደል? እንደ ኢትዮጵያ ስታስቡት ያናድዳል፣ ያሳዝናል። ግን ያውቃሉ ሻቢያዎች ከኢትዮጵያ በርካታ ባንዳ በርካታ ተላላኪ ማፍራት እንደሚችሉ ያውቁታል። የማትጠብቁት ባንዳ ይኖራል። በነገራችን ላይ ለጥቅሙም ይሁን ለስልጣን ምኞቱም ሊሆን የማትጠብቋቸው ባንዳዎች አክቹዋሊ አሁን በአደባባይ እየወጡ ነው። እንደ አሸን ሲፈሉ ታያላችሁ። ኢትዮጵያውያን አንዱ አንገት መድፋት ካለብን
ምናልባትም ለወደፊቱ መነጋገር ካለብን አንዱ ፖይንት ባንዳነት ሲስተሚክ እየሆነ ነው ወይ? ባንዳነት ባህል እየሆነብን ነው ወይ የሚል ማንሳት ያለብን ይመስለኛል። ምንድነው ምንጩ? ስሩ የሚቀዳው ከየት ነው? ሻቢያ ኔቸሩን ባንዳ ነው። ሶ ባንዳ ሆኖ ባንዳ ለመግዛት ችግር የለውም። ቶታሊ ሻቢያ ባንዳ ነው። በነገራችን ላይ ቶታሊ ሻቢያ የኤርትራ አጀንዳ አይደለም ያለው። የተፈጠረውም ለኤርትራ አጀንዳ፣ ኢሳያስ የተፈጠረው ለኤርትራ አጀንዳ አይደለም። ይህን ታውቃላችሁ። ለግብፅ ተልኮ ነው የተፈጠረው። ግብፅ ነው ጠፍጥፋ የፈጠረችው። የግብፅን ፕሮጀክት ነው የሚያስፈ ባንዳ ሆኖ ሲያበቃ ኢሳያስ፣ ከኛ ግን ባንዳ መመልመል ከባዱ አይደለም። $450,000 መድቦ ነው እየመለመለ ያለው። $450,000 ሶ ለምንድን ነው እኛ ኢትዮጵያውያን ውስጥ ባንዳነት እንደ አሸን እየፈላ ያለው የሚል አስአን ኢሹ መነጋገር አለብን። ሻቢያ ግን ያውቃል፣ በደንብ ያውቃል። ሻቢያ ባንዳ በቀላሉ መግዛት እንደሚችል እና እየገዛ እንደሆነ ጠንቅቆ ያውቃል። ሻቢያ በድርጅት ደረጃ፣ በግለሰብ ደረጃ፣ በምሁራን ደረጃ የሀገራቸው ጥቅም ላይ ቆመው ኢትዮጵያን ሊያፈርሱ የሚዘጋጁ ባንዳዎች እጁ ጋር እንዳሉ ያውቃል። ለጥቅማቸው ሊሆን ይችላል፣ ለስልጣናቸው ሊሆን ይችላል፣ ለገንዘባቸው ሊሆን ይችላል። ይሄ እንዴት ሊፈጠር ቻለ? ስር መሰረቱ ምንድን ነው? ባንዳነት ግንድ አለው ወይ የሚል ጥያቄ ማንሳት ያስፈልጋል። ከዚህ እውነታ ጋር ደግሞ መጋፈጥ ያስፈልጋል። ከጣሊያን ጊዜ ጀምሮ ከምናምን ጀምሮ ሊሆን ይችላል ሂስቶሪካል ፓርቱሳን። አሁን ግን እንደ አሸን ፈልቷል። ይህን አምኖ መቀበል ነው። ጣሊያን ጊዜ እንደዛ አይመስለኝም። እንደ አሸን የፈላ ባንዳነት ከየት ነው የመጣው? ምንድን ነው ምንጩ? መቀጃው? በማወቅም ባለማወቅም ሊሆን ይችላል። ለምሳሌ ልንገራችሁ፣ ሰሞኑን ሻቢያና ህወሓት የተስማሙበት ነገር። ሻቢያና ህወሓት ሰሞኑን የነበራቸውም ስብሰባ ነበረ። ከዚህ ከኢትዮጵያ ጋር ተያይዞ አንዱ የተስማሙበት ስምምነት የነ ጀዋር መሐመድን ወደፊት ማምጣት። በተለይ ጀዋር መሐመድ ጀዋር ያውቀዋል አያውቀውም፣ መረጃ የለኝም በሱ። ያውቀዋል የሚሉ አሉ፣ አያውቀውም የሚሉ አሉ። ገብቼ ያውቀዋል ብዬ መናገር አልፈልግም ለጊዜው። ምንድነው የወሰኑት? የተወሰነ ከኦሮሞ ልጆች እንመልምልና ቀጣይ አገሪቷ ተረካቢ እነሱ ናቸው የሚል እናሳይ። እሱ ከምንመለምላቸው ቁጥር አንድ ግን ጀዋር መሐመድ ነው። ቁጥር አንድ የመለመሉት ሻቢያም የመለመለው ህወሓትም የመለመለው የግብፅም ፍቃደኝነት ያለበት። ሶ እንደ ፕሮብሌም ያነሱት ምንድነው? ኦኬ ጀዋር ይሆናል ያሰራል። ቢኮዝ ይሄ ኦሮሞ ፖለቲካው ተኝቷል። ቢሉት አልነሳም ብለዋል። እጥፍጥፍ ማለትም ይችላል ጀዋር፣ ችግር የለበትም። ደፍጥጦ መሄድም ይችላል፣ ችግር የለበትም በሱ። ግን ምን ፕሮብሌም አጋጠማቸው? አማራው ጋር ተቀባይነት ይኖረዋል ወይ የሚል ጥያቄ ነው ያነሱት። ምክንያቱም ፓስት ስቶሪ ከአማራ ጋር ያለው ጸብ ነው የሚነሳው። ጠቅላላ ጀዋር ማለት እስካሁን የደርግን ስርዓትም የአማራ ስርዓት ነው የሚለው። በነገራችን ላይ ኢቢኤስ ላይ ሄዳችሁ ስሙት። አውስትራሊያ ያለው ሚዲያ ላይ በቅርብ ጊዜ ያደረጋቸው ቃለ መጠይቆች ለውጡ ሊመጣ አካባቢ ደርግ ራሱ የአማራ መንግስት ነው የሚለው። ሌሎቹን ተውት ለጊዜው እንደሚላቸው።
ስለዚህ ከዛ ጀምሮ የመጣ ነገር አለ። ከለውጡም በኋላ ትልቁ ጦርነት ከአማራ ጋር የገባው ጦርነት ነፍጠኛ ወረረን፣ አየር መንገድ እየሄደ የተለያየ ተቋማት እየሄደ የአማራ የበላይነት አለ። ቤተመንግስት ውስጥም አማራን ያለው አብይ አህመድ ተውጧል፣ በአማራ በነፍጠኛ ተውጧል ምናምን የሚል ይሄ ተከብብ ያለው ምናምን በሚለውም እንዲጨፈጨፍ ያደረገው አማራው ነው። የተጨፈጨፈውም አማራው ነው በብዛት። ቂም በቀሉም ቁርሾም ውስጡ አማራው ጋር አለ ጀዋር ላይ። ፋክት ነው ይሄ። ስለዚህ ትልቁ ሄዴክ የሆነባቸው የጀዋር ከረንሲ በአማራው ሳይድ ያለው ከረንሲ ነው። እንትኑ ስቶክ ማርኬቱ ላይ ብናመጣው ያልኩት ለዛ ነው። አሁን መስራት አለብን ብለው የሰሩ ያሉት ጀዋር በአማራው ቅቡልነት እንዲኖረው ባይ ኤኒ ሚንስ መስራት አለብን ብለው ወስነዋል። አናምነውም ጀዋርን፣ ግን አሁን ብቸኛ መውጫችን አንዱ መንገድ በጀዋርና በሱ ዙሪያ ያሉ ሚልኬሳም ሊሆን ይችላል፣ ሌሎቹ ሳሚት አድርገዋል። አንዳንዶቹ ትላንትና አጫሉን የገደለው የኤርትራ ወታደሮች ናቸው ሻቢያ ነው ሲል የነበረው አሁን ክዷል። በነገራችን ክዶ ሌላ ነው የሚለው። ትላንት እኮ የድምፅ እኮ ነው በድምፅ ያለ ይሄ ሻቢያ ላይ ያላኩ ሻቢያ እንደ ኦሮሚያ ላይ እኮ ጦር ሰራዊት ያሰማራ የሻቢያ ወታደሮች ነው ያለው የሚለው ራሱ እሱን እርግፍ አድርገው ትተውታል። ቢኮዝ ከሻቢያ ጋር ተጣብቀዋል። ስለዚህ ዘኦንሊ ያጋጠማቸው ችግር እንዴት አድርገን ጀዋርን በአማራው ቅቡል እናድርገው። የሰሞኑ ትርክት እሱ ነው። በነገራችን ላይ አብይ አማራ ጠላት ነው፣ አብይ አማራን ጨርሰዋለሁ አለ ምናምን የሚለው አብይ ነው እንጂ አማራውን የሚጨርሰው አብይ ነው እንጂ አማራው ጠላት፣ እኛ አማራ ወዳጅ ነን። ጀዋርን በሻቢያና በህዋት ላውንደሪ ውስጥ ገብቶ በዛ ላውንደሪ ውስጥ ታጥቦ ተቀሽሮ ወደ አማራው ስቶክ ማርኬት እንዲቀርብ ነው እየተሰራ ያለው። ሻቢያና ህዋት ከግብፅ ጋር ሆነው እየሰሩ ያሉት ይህንን ነው። ጀዋር ያውቃል አያውቅም አላውቅም ብያቸዋለሁ። እሱ የራሱ ይመልስ ወጥቶ። ስለዚህ በዚህ መንገድ የሚሄድ እንቅስቃሴዎች ነው ያሉት። ተሸጦላቸዋል አልተሸጠላቸውም አላውቅም። አማራው ተቀብሎታል አልተቀበለውም የሚለው ማለት ነው ጀዋርና ዙሪያ ያሉትን ሰዎች። ስለዚህ በዚህ መንገድ በማወቅም ባለማወቅም ባንዳዎች፣ ተላላኪዎች የመግዛት አቅም አላቸው። ዴቨሎፕ አድርገዋል። ጥያቄ የለውም እሱ። ስለዚህ ነው አንዱ መታሰብ ያለበት በሶስተኛ ነጥብ ባንዳዎችንና ተላላኪዎችን መግዛት በማወቅም ባለማወቅም። ምናልባት የስልጣን ጉጉት ሊሆን ይችላል፣ የጠቅላይ ሚኒስትሩ ጥላቻ ሊሆን ይችላል፣ እልቅ ቁጣን እንዴት ሊሆን ይችላል፣ ወዘተ። ስለዚህ በዛ ዙሪያ ማንን በማን ማንቀሳቀስ እንዳለባቸውም የተካኑ ናቸው። ይሄ አንዱ ሊታይ የሚገባ ነገር ነው። ስለዚህ ነው አሁን እነ ጀዋርን ማን ነው እነ ሚልኬሳ ምናምን እየወጡ መናጆ የሆነው ታዬ ደንዳ አማራ ምናምን ይጠላል፣ አማራን ሊያጠፋ ነው የሚፈልገው፣ አማራን አጠፋለሁ አለኝ ምናምን ሲል መናጆ ነው የሆነው። ለማን ነው ግን እያመቻቸ ያለው? እነ ጀዋር መጥተው ልክ ነው አሉ። አያችሁ ልክ ነው ምናምን አብይ ነገረኝ በሚለው ውስጥ ማለት እንዴ እንዲኮ ነው እኮ ብረ የምታወራው፣ እንዲኮ ጽፋል፣ አማራው እንዲ ነው የምትለው፣ ስለ አዲስ አበባ የምታስበው አማራው የሚያሳንተ አንድ አይነት ነው ወይ ምናምን ሚልኬሳን ጠይቁት እስቲ። አሁን ስታገኙ አዲስ አበባ ለአንተ ምን ነው ብላችሁ ጠይቁት፣ መልሱን ባጭሩ ታገኛላችሁ። ግን ይሄንን የማናዘዝና ጸረ አማራ ሌላው ነው እንጂ እኛማ የአማራ ወዳጅ ነን የሚለውን የሚሰሩት በአማራው ስቶክ ማርኬት ላይ ቫሊዩ እንዲኖረው የማድረግ ነው። ሰው ተሸጧል አልተሸጠው፣ ከረንሲው ጨምሯል አልጨመረም፣ ለወደፊት የምናየው ነው። ሆፕፉሊ አማራው ጋር ሳይ የመገዛት አቅም አለው ሊኖረው ይችላል ብዬ አምናለሁ። የኔ ጥርጣሬ ነው። በከፊል ይገዛል ብዬ አምናለሁ። እስከ ቅርብ ጊዜ እስከሆነ ስቴፕ ድረስ ጀዋርን የመግዛት አቅም ይኖራል ብዬ አምናለሁ። አንደኛ ብሔርተኝነቱንም ጠፍጥፎ በመፍጠር ደረጃ ትልቅ ሚና አለው ብዬ ስለማምን ማለት ነው። እሱ ያልፈጠረው ብሔርተኝነት አይደለም፣ እሱ ያላሳደገው ሶሪ። ስለዚህ ይሄ አይነት የሻቢያ ስራዎች አብረው ሊታዩና
ሊታሰቡ የሚገባቸው ጉዳዮች ናቸው። ይሄንን ከግምት ውስጥ መክተት ያስፈልጋል ብዬ ነው ማምነው። አድማጭ ተመልካቾች ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም